አንድ ስራ አላህ ዘንድ ተቀባይነት ይኖረው ዘንድ ሁለት መስፈርቶች መሟላት ግድ ነው። አንደኛው ኢኽላስ ነው ከልብ መሆን፣ ሌላኛው ደግሞ አላህ ባወረደው ወህይ የተደገፈ መሆን አለበት፣ ወይ በቁርአን ወይ በሱና። በራሴ አንስቼችም ጥሩ ናት ብዬ ከቀላቀልኩኝ መቻዘዝኩህ ይባላል። ስለዚህ ኢነላህ ላ የቅበሉ ምን አልአዕማል ኢላ አኽለሰሁ ወአስወበሁ አሉ ፉደይል ብኑ ዒያድ የሚባሉ ሊቅ ነበሩ። አላህ ከስራዎች በጣም የጠራውን ትክክለኛውን እንጂ አይቀበልም አሉ። ቂለ ያ አባ ዓሊይን ማ አኽለሱሁ ወአስወቡሁ፣ በጣም የጠራና ትክክል የሆነ ማለት ምንድን ነው ብሎ ሲጠይቋቸው ቃለ አኽለሱሁ ማ ካነ ሊላህ፣ ለአላህ ተብሎ የተሰራ አኽለስ ወይም የጸዳ ተብሎ ይጠራል። ወአስወቡሁ ማ ካነ ዐለ ሱና፣ ትክክለኛ ስራ ማለት ደግሞ ሱናን የገጠመ ደሊል የደገፈው ሲሆን ነው በማለት መልሰዋል። ለዚህ ነው እንግዲህ ሰለፉ ሷሊህ ረድዋኑላሂ ዐለይሂም በጣም ጭንቀታቸው ኢኽላስ ላይ ነበረ። የስራ ብዛት አይደለም፣ እንደው ዝናቸውም እንዲያምርና ሁሌ በየትውልዱ እንዲወሱ ያደረገው እንደገና ደግሞ በቃ ሁሉ ነገራቸው አርአያ እንዲሆኑ ያደረገው ኢኽላስ ላይ ነበር የሚለፉ የነበሩት። ውስጥ ምን ያህል ለአላህ የቀረበ ነው፣ አላህ ሱብሓነሁ ወተዓላ የሚወደውን ነው የሰራሁት። ራስን ነው የሚወቅሱት በአብዛኛው። ፈላ ኡቅሲሙ ቢነፍሲ ለዋማ ብሎ አላህ ራስን የምትወቅስ ነፍስ በሷ እምላለሁ የሚለው ማዕናው ይሄ ነው። እዚህ ወንድሞቼ ከለፋን አይቀር ትርፍ ያለው ዋጋ ያለው ስራ እንስራ። አላህ ይወፍቀን፣ አላህ ይቀበለን።